አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የሰሞኑን ጉንፋን፣ በአጠቃላይ የጉንፋን በሽታ በምን ምክንያት ሊከሰት ይችላል፣ እንዴት አድርገን በቤት ውስጥ መከላከል እንችላለን የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉንፋን በዋነኛነት በአፍንጫ እናም በጉሮሮ ላይ ጉዳት የሚያስከትል የላይኛው የመተንፈሻ አካላት መጠነኛ ወይም ደግሞ ቀላል የሆነ የቫይረስ ኢንፌክሽን ነው። ጉንፋን የላይኛው የመተንፈሻ አካላት ቀላል የቫይረስ ኢንፌክሽን ሲሆን በዋነኛነት በአፍንጫናም በጉሮሮ ላይ ጉዳትን ያስከትላል። ብዙ ጊዜ ምንም ጉዳት የለውም፣ ግን ከበድ ሊል ይችላል። ጉንፋን በቫይረስ አማካኝነት የሚከሰት ነው። ብዙውን ጊዜ አዋቂዎች በዓመት 2 ወይም ደግሞ 3 ጊዜ በጉንፋን ሊጠቁ ይችላሉ። ጨቅላ ህፃናትናም ትንሽ ልጆች ደግሞ በዓመት ውስጥ ብዙ ጊዜ ጉንፋን ሊይዛቸው ይችላል። ብዙ ሰዎች ከ7 እስከ 10 ቀናት ውስጥ ከጉንፋን ይድናሉ። በሚያጨሱ ሰዎች ላይ ግን ረዘም ላለ ጊዜ ሊቆይ ይችላል። ብዙ ጊዜ ለጉንፋን ሕክምና ማድረግ አያስፈልጋችሁም። ምልክቶቹ ካልተሻሻለ ወይም ደግሞ እየባሰ ከሄደ ግን ወደ ጤና ተቋም መሄድ አለባችሁ። የተለመዱ የጉንፋን ምልክቶች አንድ ሰው ለጉንፋን ከተጋለጠ ከ1 እስከ 3 ቀናት ውስጥ ይጀምራሉ። ምልክቶቹ ይለያያሉ። ንፍጥ ወይም ደግሞ የአፍንጫ መታፈን፣ የጉሮሮ መቁሰል ወይም ደግሞ መቧጨር ስሜት፣ ሳልናም ማስነጠስ ይከሰታል። በአጠቃላይ መጥፎ ስሜትን ታስተውላላችሁ። ትንሽ የሰውነት ህመም ወይም ደግሞ ቀላል የሆነ ራስ ምታት፣ ዝቅተኛ ደረጃ ያለው ትኩሳትም ይኖራችኋል። ከአፍንጫችሁ የሚወጣው ንፍጥ ጥርት ብሎ ሊጀምርናም ወፍራምናም ቢጫ ሊሆን ይችላል። እነዚህ ለውጦች በጉንፋን ወቅት የተለመዱ ናቸው። ይህ በሽታ በተለያዩ ቫይረሶች ምክንያት የሚመጣ ሲሆን የራይኖ ቫይረስ በዋነኛነት ይጠቀሳል። አብዛኛውን ጊዜ ከበሽታው ምልክቶች መካከል እንደ ከአፍንጫ ንፍጥ መፍሰስ፣ የጉሮሮ መቁሰል፣ ሳል፣ መጠነኛ የሆነ ትኩሳት፣ ማስነጠስ እናም አጠቃላይ ድካም ይከሰታል። ቫይረሱ ከሳል ወይም ደግሞ ከማስነጠስ በሚመጡ የመተንፈሻ አካላት ጠብታዎች አማካኝነት ሲሆን በእነዚህ ጠብታዎች የተበከሉ ቦታዎችን መንካትም ሊሰራጭ ወይም ደግሞ ሊዛመት ይችላል ማለት ነው። ከበሽታው ለማገገም ብዙውን ጊዜ 1 ሳምንት የሚፈጅ ቢሆንም የበሽታው ምልክቶች እስከ 2 ሳምንታት ግን ሊቆዩ ይችላሉ። የቫይራል ኢንፌክሽን ስለሆነ የአንቲባዮቲክ መድኃኒቶች በፍጹም ውጤታማ አይሆኑም። ሕክምናው በዋነኛነት የህመም ምልክቶችን በማስታገስ ላይ ያተኮረ ሲሆን እንደ እረፍት ማድረግ፣ እርጥበትን መጠበቅ ወይም ደግሞ ፈሳሽ ነገሮችን መጠቀም እናም ያለ መድኃኒት ማዘዣ የሚገዙ መድኃኒቶችን መውሰድ ሊያካትትም ይችላል ማለት ነው። ታዲያ እስቲ የጉንፋን ምልክቶች ምንድናቸው የሚለውን ልንገራችሁ። ጉንፋን የሚያስከትላቸው የተለመዱ ምልክቶች በአብዛኛው የሚጀምሩት ለቫይረሱ ከተጋለጥን ከ1 እስከ 3 ቀናት ባለ ጊዜ ውስጥ ነው። ከነዚህም ምልክቶች ውስጥ ከአፍንጫ ንፍጥ መውጣት፣ የአፍንጫ መጠቅጠቅ ወይም ደግሞ የማፈን ስሜት፣ የጉሮሮ መቁሰል፣ ማሳል፣ ማስነጠስ፣ መጠነኛ የሆነ ትኩሳት ወይም ደግሞ ብርድ ማለት፣ ከዓይኖች እንባ መፍሰስ ወይም ደግሞ ውሃን ማዘል፣ ራስ ምታት፣ ድካምናም መጠነኛ የሰውነት ህመም ይከሰታል ማለት ነው። ታዲያ ጉንፋን በምን ምክንያት ሊከሰት ይችላል? መንስኤው ምንድን ነው የሚለውን እንመለከት። ጉንፋን የሚከሰተው በበርካታ ቫይረሶች አማካኝነት ነው። በዋነኛነት ግን ሊከሰት የሚችልባቸው የቫይረስ አይነቶች ራይኖ ቫይረስ የምንለው ነው። ይህ እንግዲህ በጣም የተለመደው የጉንፋን የሚከሰትበት የቫይረስ መንስኤ ነው። ሌሎች ደግሞ እንደነ ኮሮና ቫይረስ ወይም ደግሞ እንደነ ኮቪድ-19 ያሉ የተለያዩ ዝርያዎች፣ የመተንፈሻ አካላት ሲንሳያል ቫይረስ፣ ፓራ ኢንፍሉዌንዛ ቫይረሶችም ጉንፋንን ሊያስከትሉ የሚችሉ የቫይረስ አይነቶች ናቸው ማለት ነው። እነዚህ ቫይረሶች በቀላሉ ይተላለፋሉ። የሚተላለፉትም ደግሞ በማሳል ወይም ደግሞ በማስነጠስ የሚመጡ የአየር ወለድ ጠብታዎች አማካኝነት፣ በበሽታው ከተያዘ ሰው ጋር ቀጥተኛ ግንኙነት በማድረግ፣ በቫይረሱ የተበከሉ ቦታዎችን በመንካት ከዚያም አፍንጫን፣
አፍን ወይም ደግሞ አይንን በመንካት እነዚህ ቫይረሶች በቀላሉ ከአንድ ሰው ወደ አንድ ሰው ሊተላለፉ ይችላሉ ማለት ነው። ታዲያ ክቡራትና ክቡራን ተመልካቾቼ ለጉንፋን መቼ ነው ሕክምና ማድረግ ያለባችሁ የሚለውን ደግሞ አሁን እነግራችኋለሁኝ። ብዙ ጊዜ ለጉንፋን የሕክምና ክትትል አያስፈልገውም። ነገር ግን አንዳንድ ለየት ያለ ምልክቶችን ካስተዋላችሁ ሕክምና ማድረግ አለባችሁ። እየባሰ የሚሄድ ወይም ደግሞ የማይሻሻል ምልክቶችን ካያችሁ ከ3 ቀናት በላይ የሚቆይ ከ101.3 ዲግሪ ፋረንሃይት ወይም ደግሞ ከ38.5 ዲግሪ ሴልሺየስ በላይ የሆነ ትኩሳት ካላችሁ፣ የትንፋሽ እጥረት፣ ማልቀስ፣ ኃይለኛ የጉሮሮ መቅሰል፣ ራስ ምታት ወይም ደግሞ የሳይነስ ህመም ካለባችሁ ምርመራ ማድረግ ይኖርባችኋል ማለት ነው። አብዛኛዎቹ ጉንፋን ያለባቸው ልጆች የጤና አቅራቢያን ወይም ደግሞ ሕክምና ማድረግ አያስፈልጋችሁም። ልጃችሁ ሕክምና ማድረግ ያለበት ደግሞ አዲስ በሚወለዱ ህጻናት ውስጥ እስከ 12 ሳምንታት ድረስ ከ100.4 ዲግሪ ፋራናይት ወይም ደግሞ ከ38 ዲግሪ ሴንቲግሬድ ትኩሳት ካለ፣ በማንኛውም ዕድሜ ላይ ያለ ልጅ ከ2 ቀናት በላይ የሚቆይ ትኩሳት ካለበት፣ እንደ ራስ ምታት፣ የጉሮሮ ህመም ወይም ደግሞ ሳል ያሉ በጣም ኃይለኛ ምልክቶች፣ የመተንፈስ ችግር፣ የጆሮ ህመም፣ ያልተለመደ ድብርት፣ ለመብላት ምንም ፍላጎት ማጣት ከተከሰተ ልጃችሁን ወደ ህክምና ተቋም መውሰድ ይኖርባችኋል ማለት ነው። ታዲያ ለጉንፋን ተጋላጭ የሆኑ ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ ልንገራችሁ። ለጉንፋን በጣም ተጋላጭ የሚሆኑ ሰዎች የመጀመሪያዎቹ ትንንሽ ልጆች ናቸው። ያልጠነከረ የበሽታ መከላከያ ስራ ስላላቸውና ከሌሎች ልጆች ጋር በተደጋጋሚ የቅርብ ግንኙነት ስላላቸው ለጉንፋን በጣም ተጋላጭ የሆኑ ናቸው። ሁለተኛ ደግሞ በእድሜ የገፉ ሰዎች ናቸው። በተፈጥሮ በሽታ የመከላከል አቅማችን ከእድሜ ጋር ይዳከማል ወይም ደግሞ ይቀንሳል። በዚህ አማካኝነት በእድሜ የገፉ ሰዎች ለጉንፋን በጣም ተጠቂ ይሆናሉ። ሶስተኛ ደግሞ በሽታ የመከላከል አቅማቸው የተዳከመ ግለሰቦች ናቸው። ስር የሰደደ በሽታ ያለባቸው ወይም ደግሞ የበሽታ መከላከያ ስርዓት ችግር ያለባቸው ሰዎች ለጉንፋን ይጋለጣሉ። አራተኛ ደግሞ አጫሾች ናቸው። ሲጃራ ማጨስ የመተንፈሻ አካላትን ሊያስቆጣ ስለሚችል ለኢንፌክሽን ይበልጥ ተጋላጭ እንድንሆን ያደርገናል ማለት ነው። አምስተኛ ደግሞ በቅርበት አንድ ቦታ ላይ የሚገኙ ሰዎች ለጉንፋን ይጋለጣሉ። እንደ ትምህርት ቤቶች፣ መዋለ ህፃናት ወይም ደግሞ የህዝብ ማመላለሻ ትራንስፖርትን የምትጠቀሙ ከሆነ፣ ጀርሞች በቀላሉ የሚዛመትባቸው ቦታዎችም የምትገኙ ከሆነ ለጉንፋን ተጋላጭ ትሆናላችሁ። እነዚህ ግለሰቦች ወይም ደግሞ ግሩፖች ለተደጋጋሚ ወይም ደግሞ ለከባድ ጉንፋን በጣም የተጋለጡ ናቸው። እንዲሁም ደግሞ ረዘም ያለ የማገገሚያ ጊዜም ሊያስፈልጋቸው ይችላል ማለት ነው። ታዲያ ለጉንፋን ህክምናው ወይም ደግሞ ትሪትመንቱ ምንድን ነው የሚለውን ደግሞ እነግራችኋለሁኝ። የጉንፋን በሽታ መድኃኒት ስለሌለው ህክምናው ከምልክቶቹ እፎይታ ማግኘት ላይ የሚያተኩር ነው። ለጉንፋን ህክምና እንግዲህ ለማድረግ የመጀመሪያ እረፍትና እርጥበትን መጠበቅ ነው። እረፍት ማድረግናም እርጥበትን መጠበቅ ወይም ደግሞ ድርቀትን መከላከል ወይም ፈሳሽን በብዛት መጠጣት ከጉንፋን ለማገገም ቁልፍ ነገሮች ናቸው። ሁለተኛ ደግሞ ያለ ሐኪም ትዕዛዝ የሚሸጡ መድኃኒቶችን መግዛት ነው። ኦቨር ዘ ካውንተር ሜዲኬሽን የምንላቸውን የህመም ማስታገሻ መድኃኒቶች እንደ አይቡፕሮፊን፣ አሲታሚኖፊን፣ ዲኮንጀስታንት እናም አንቲሂስታሚን መድኃኒቶች የጉንፋን ምልክቶችን ለመቆጣጠር ይረዳሉ። ሶስተኛ ደግሞ ሙቅ ፈሳሾችን መውሰድ ነው። እንደ ሻይ፣ መረቅ ወይም ደግሞ ሾርባ የጉሮሮ ህመምን ለማስታገስ ሊረዳ ይችላል። አራተኛ ደግሞ ሳላይን ናሳል ስፕሬይ መጠቀም ነው። የአፍንጫ መደፈንን ለማስታገስ ስለሚረዳ ማለት ነው። አምስተኛ ደግሞ ማር ነው። ማር እንግዲህ ሳልን ማስታገስ ይችላል። ነገር ግን ከ1 ዓመት በታች ለሆኑ ህጻናት በፍጹም አይመከርም ማለት ነው። ታዲያ ክቡራትና ክቡራን ተመልካቾቼ ማወቅ ያለባችሁ ጉንፋን የሚከሰተው በባክቴሪያ ሳይሆን በቫይረሶች በመሆኑ አንቲባዮቲክ መድኃኒቶች ጉንፋንን ለማዳን ውጤታማ አይደሉም ማለት ነው። ታዲያ ከጉንፋን ጋር የሚከሰቱ ደግሞ ውስብስብ ችግሮች ምንድን ናቸው የሚለውን ደግሞ ልንገራችሁ። ጉንፋንን ተከትሎ እንግዲህ አንዳንድ ውስብስብ ችግሮች ይከሰታሉ። እነዚህም እንግዲህ አንደኛ የመካከለኛ ጆሮ ኢንፌክሽን ሊከሰት ይችላል። ይህ ከጆሮ ማዳመጫው በስተጀርባ ባለው ክፍተት ውስጥ እብጠትናም ፈሳሽ መከማቸት ነው። በቫይረስ ወይም ደግሞ በባክቴሪያ ሊከሰት ይችላል። የተለመዱ ምልክቶች የጆሮ ህመም ወይም ደግሞ የጋራ ጉንፋን ተከትሎ ትኩሳት ይከሰታል። ሁለተኛ ደግሞ አስም ነው። ጉንፋን የአስም በሽታ በሌለባቸው ሰዎች ላይ እንኳን ይነሳል። አስም ላለባቸው ሰዎች ጉንፋንን
ሊያባብሰው ይችላል። ሶስተኛ ደግሞ ሳይነስ ነው። በአዋቂዎች ወይም ደግሞ በልጆች ላይ ለትንሽ ጊዜ የሚቆይ ጉንፋን ወደ እብጠትና በሳይነስ ውስጥ ህመምን ያስከትላል። እነዚህ የራስ ቅል ከአይኖች በላይ እናም በአፍንጫ አካባቢ በአየር የተሞሉ ቦታዎች ናቸው። ቫይረስ ወይም ደግሞ ባክቴሪያ የሳይነስ በሽታን ሊያስከትል ይችላል። አራተኛ ደግሞ ሌሎች በሽታዎችም ተያይዘው ሊከሰቱ ይችላሉ። የተለመደው ጉንፋን እንግዲህ እንደ የሳምባ ምች ወይም ደግሞ ብሮንካይተስ የመሳሰሉ የሳምባ በሽታዎችን ሊያስከትል ይችላል። አስም ያለባቸው ወይም የተዳከመ የበሽታ መቋቋም አቅም ያላቸው ሰዎች ለእነዚህ ሁኔታዎች የመጋለጥ እድላቸው ትንሽ ከፍተኛ ነው። አሁን ደግሞ ጉንፋንን የምንከላከልበት መፍትሄዎችን እነግራችኋለሁኝ። ተጋላጭነትን እንግዲህ ሙሉ በሙሉ ለመከላከል የማይቻል ቢሆንም የጉንፋን አደጋውን ለመቀነስ ግን አንዳንድ መውሰድ ያለባችሁ እርምጃዎች አሉ። እነዚህም እንግዲህ እጅን በሳሙና እናም በውሃ በተደጋጋሚ መታጠብ፣ ፊትን በተለይ አይን፣ አፍንጫንና አፍን ከመንካት መቆጠብ፣ በምታስነጥሱበት ወይም ደግሞ በምታሰሉበት ጊዜ አፍንናም አፍንጫን በሶፍት ወይም ደግሞ በክርን መሸፈን ያስፈልጋል። ከታመሙ ሰዎች ጋር ያላቸውን የቅርብ ግንኙነትን መቀነስ፣ እንደ የበር እጀታዎችንናም የሞባይል ስልኮችን ያሉ በተደጋጋሚ የሚነኩ ነገሮችን ማጽዳት ያስፈልጋል ማለት ነው። በተጨማሪም እንግዲህ የተመጣጠነ ምግብን መመገብ፣ የአካል ብቃት እንቅስቃሴን ማድረግ፣ በቂ እንቅልፍ መተኛት እናም ሌሎች ጤናማ ጥሩ የጤና ልምዶች በሽታ የመከላከል አቅምን ይጨምራሉ። ይህም ኢንፌክሽኖችን በቀላሉ ለመከላከል ያስችላል ማለት ነው። ታዲያ ጉንፋንን በቤታችሁ ውስጥ በቀላሉ ለመከላከል መከተል ያለባችሁ ተፈጥሯዊ መፍትሄዎችም አሉ። በቤት ውስጥ ጉንፋን የምትከላከሉበትን ተፈጥሯዊ መፍትሄዎችን ደግሞ አሁን እነግራችኋለሁኝ። አንደኛ እረፍት ማድረግናም ውሃ መጠጣት ነው። ጉንፋንን በቤት ውስጥ ለማከም ማድረግ ከምትችሉት ዋና ዋና ነገሮች አንዱ እረፍት ማድረግናም ውሃ መጠጣት ነው። ይህ ሰውነታችሁ ቫይረሱን በመዋጋት ላይ እንዲያተኩር ያስችሏል። ሰውነታችሁ እርጥበት እንዲይዝ ማድረግ ንፋጭን ለማጥበብናም መጨናነቅንም ያስወግዳል። ሁለተኛ ደግሞ በእንፋሎት ወደ ውስጥ መተንፈስ ወይም ደግሞ በእንፋሎት መታጠን ነው። የሞቀ ውሃ በጎድጓዳ ሳህን ወይም ደግሞ በእንፋሎት በሚሞቅ ሻወር በእንፋሎት ወደ ውስጥ መተንፈስ ንፋጭን ለማላላትናም በአፍንጫ እናም በጉሮሮ ውስጥ ያለውን መጨናነቅን ለማስታገስም ይረዳል። እንደ ባህር ዛፍ ወይም ደግሞ ፔፐርመንት ጥቂት ጠብታዎች አስፈላጊ ዘይቶችን መጨመር የጉሮሮ ህመምን ለማስታገስና የአፍንጫ መጨናነቅንም ለማጽዳት ይረዳል። ሶስተኛ ደግሞ ማር እና ሎሚን መጠቀም ነው። የማርናም የሎሚ ቅልቅል የጉሮሮ ህመምን ለማስታገስና ማሳልንም ያስወግዳል። ማር ኢንፌክሽኑን ለመቋቋም የሚረዳ ጸረ ባክቴሪያ ባህሪ ያለው፣ ሎሚ ደግሞ የሰውነትን በሽታ የመከላከል ስርዓትን ለማጠናከር የቫይታሚን ሲ መጠንን ይሰጣል። አራተኛ ደግሞ የዝንጅብል ሻይን መጠቀም ነው። ዝንጅብል ጸረ ብግነትና ጸረ ተዋሲያን ባህሪ ስላለው የጉንፋን ምልክቶችን ለማስወገድ ይረዳል። የዝንጅብል ሻይን መጠጣት የጉሮሮ መቁሰልን ለማስታገስ፣ መቆጣትን ለመቀነስና መጨናነቅን ለማስታገስም ይረዳል። አምስተኛ ደግሞ በጨው ውሃ መጉመጥመጥ ነው። በሞቀ የጨው ውሃ መጉመጥመጥ የጉሮሮ ህመምን ለማስታገስና እብጠትን ለመቀነስ ይረዳል። በተጨማሪም ባክቴሪያዎችንና ቫይረሶችን ከጉሮሮ ውስጥ ለማስወገድም ይረዳል። ይህም ከማሳልናም መጨናነቅ እፎይታን ያስገኛል። ስድስተኛ ደግሞ የቫይታሚን ሲ ተጨማሪዎችን መውሰድ ነው። የቫይታሚን ሲ ተጨማሪ ምግቦችን ወይም ደግሞ ሰፕልመንትን መውሰድ ወይም በቫይታሚን ሲ የበለጸጉ ምግቦችን እንደ ሲትረስ ፍራፍሬዎችን እና ኪዊ የመሳሰሉትን ፍራፍሬዎችን መመገብ በሽታ የመከላከል አቅምን ከፍ ለማድረግ እናም የጉንፋንን ቆይታ እናም ክብደትን ይቀንሳል። ሰባተኛ ደግሞ ሞቅ ያለ ሾርባ እናም መረቅን መጠቀም ነው። ትኩስ ሾርባዎችንና መረቅን መጠቀም የእርጥበት መጠንን ያመጣልና የጉንፋን ምልክቶችን ያስወግዳል። ሙቀቱ የጉሮሮ ህመምን ለማስታገስ፣ ንፋጭን ለማራገፍናም የሰውነትን በሽታ የመከላከል ስርዓትን ለማነቃቃትም ይረዳል። ስምንተኛ ደግሞ ነጭ ሽንኩርትን መጠቀም ነው። ነጭ ሽንኩርት የጸረ ተዋሲያን ባህሪ ስላለው ኢንፌክሽኖችን ለመከላከልናም በሽታ የመከላከል አቅምንም ይጨምራል። ነጭ ሽንኩርትን ወደ ምግብ ማከል ወይም ደግሞ የነጭ ሽንኩርት ተጨማሪ ምግቦችን መውሰድ የጉንፋን ምልክቶችን ለማስታገስ ይረዳል ማለት ነው። በአጠቃላይ እነዚህ ተፈጥሯዊ ህክምናዎች የጉንፋን ምልክቶችን ለማስታገስ እናም የሰውነትን ተፈጥሯዊ መከላከያ ዘዴዎችን ለመደገፍም ይረዳሉ። ነገር ግን ምልክቶቹ ከቀጠሉ ወይም ደግሞ ከተባባሱ ለበለጠ ግምገማ እናም ህክምና የጤና ባለሙያን ማማከር ወይም ደግሞ ህክምና ማድረግ
ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾች እንግዲህ ከሰሞኑ በበርካታ ሰዎች ላይ ጉንፋን ትንሽ ባስ ብሏል ማለት ነው። ስለዚህ የጉንፋን ችግሮችን ለመከላከል እነዚህን ተፈጥሯዊ መፍትሄዎችን እናም እነዚህን በርካታ ነገሮችን ማድረግ አለባችሁ። እራሳችሁንም ከጉንፋን ለመጠበቅ እነዚህን ጥንቃቄዎች ማድረግ ይኖርባችኋል ማለት ነው። የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ከጉንፋን ጋር ተያይዞ ጤናማ መረጃን እንደሰጠዋችሁ ተስፋ አደርጋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮሜንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።